ሰላም ቅዱሳን በእግዚአብሔር ሰላምታ ሰላምላችኋለሁ እንዴናችሁ ይዘውትር ቅዳሜ ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይቭ ፕሮግራማችን ነው ሪፎርሜሽን አርሚ በሚለው ፔጃችን የፌስቡክ ፔጃችን ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርሚ በሚለው የዩቲዩብ ፔጃችን ከምሽቱ 2 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር ታገኙናላችሁ መልካም ጊዜ ጌታ እየሰጠን ነው እግዚአብሔር ይባርክ ዛሬ ድንቅ ጊዜ ይሰጠናል ጌታ ካፍታ ደቂቃ በኋላ ተመልሰን እንገናኛለን ጌታ ይባርክ እንጨት አይደለም ስራ ነው እንጨት ተራ እንጨት አይደለም በደል ነው ተራ እንጨት ቅርጽ ያለው እንጨት አይደለም ሌባው ሌብነቱ ነው ወንበዴው ወንበዴነቱ ነው የሚያስቀጣው ፍርዱ ነው መቀጫውን ነው ተሸክሞ የሚወጣው የተንገዳገደ ወንበዴው እንደዚህ ይሰቀላል ኢየሱስ መጣ አይራሩለት ይሄ ለዛ ሌባ ሌብነቱ ነው ለኢየሱስ ግን መከራው ሳይሆን ቅጣቱ ሳይሆን ወንበድናው ሳይሆን ኢየሱስ ወንበዴው ነው ሳይሆን ኢየሱስ ሌባው ነው ሳይሆን ኢየሱስ ጥፋተኛው ነው ሳይሆን የኔን መስቀል ተሸክመው ነው መስቀል ጥፋት ነው በምን በደሉ ያ ሌባ በሌብነቱ ያ ወንበዴ በወንበዴነቱ ያ ገዳይ በገዳይነቱ ኢየሱስ ይሄን መስቀል የተሸከመው የኔን ግድያ ነው የኔን ሌብነት ነው የኔን ወንበዴነት ነው የተሸከመው እንጨት አይደለም ይሄ መስቀል የኢየሱስ ፍርዱ ቅጣቱ አይደለም አይገባው ለኔ ነው የተቀጣው ለኔ ነው መስቀል የተሸከመው ለኔ ነው መስቀሉ የሚለው ኤን መስቀል እንጂ መስቀሉ የሚለው እየሰበሰብክ የሰራው መስቀል አይደለም ይሄ መስቀል አይገባው ተሸክሞት አይደለም ተሸክሞልህ ነው ያንተ ቅጣት ነበር ተቀጥቶልህ ነው መሆን የነበረብህ አንተ ነው ሆነልህ መገደል የነበረብህ አንተ ነበርክ ተገደለልህ እኔ ደምላብ የምታልበው አንተ ነበርክ የደምላብ አላበልህ ይሄ ካልገባ ክርስትና ላንተ እቃቃ ነው ደስ ሲል የምትወጣው ደስ ሲል የምትገባበት ደስ ሲል ቸርች የምትመጣበት ደስ ሲል ቸርች እንጀራ ነው ቢዝነስ ነው ብለህ የምትጠፋበት ከፈለክ የምትውልበት ሃይማኖት ይሆንብሃል ኢየሱስ ግን እንዲህ ነው ዋጋ የከፈለው እንደገና ተገናኘን ጌታ ይባረክ ኢየሱስ ጌታ ነው ዛሬ ደግሞ እግዚአብሔር ድንቅ ጊዜ ይሰጠናል ባለፈው ሰው ስጠኝ ለሰው አድርገኝ የሚለውን ትምህርት እግዚአብሔር እየባረከን ነው ብዙዎች እየታነጽንበት ነው ሁሉ ብዙዎች እየተባረክንበት ነው እግዚአብሔር ይባረክ እሱን ትምህርታችንን ዛሬ እንቀጥላለን ዘማሪ ሉቃስ ደግሞ መካከላችን አለ ጌታ ይባረክ ዘመኑን ለቀቃል ሊሆን ሲንግል ነገር ምንድነው የሚለው የንከኔ ተመልካች የሚል አንድ ሲንግል ሰሞኑን ለቋል ትላንት ኦኬ ኢየሱስ ጌታ ነው እሺ እሱን ተመልከቱለት ኢየሱስ ጌታ ነው በዩቲዩብ ገብታችሁ ተመልከቱ በጣም ድንቅ መዝሙር ነው ቆንጆ ነው ኢየሱስ ጌታ ነው ትንሽ አይቻታለሁ ጎስፔል ሲንገር ሉቃስ የሚል ጋር ገብታችሁ ተመልከቱለት ጌታ የተባረከ ይሁን ተባረክ ኢዮቤ እግዚአብሔር አብስቶ ይባርክ እንቀጥላለን ዛሬ ፕሮግራማችንን ድንቅ ጊዜ እግዚአብሔር ይሰጠናል ሃሌሉያ ወደ አምልኳችን እንሄዳለን ኢየሱስ ጌታ ጌታን እናከብራለን ሃሌሉያ ስሙ ይባረክ የናዝሬቱ ኢየሱስ ፈጽመው በየተራ ተሳስቶ አንዴ ለሰው መጨወራ አወይ አባት ኃጢአቴን ተሸክሞ በአደባባይ ወደዋለው ይላል ቆሞ አወይ አባት ድካሜን ተሸክሞ በአደባባይ ወደዋለው ይላል ቆሞ የትንቢቱን ቃል ሲፈጽመው በየተራ ተሳስቶ አንዴ ለሰው መጨወራ አወይ አባት ኃጢአቴን ተሸክሞ
በአደባባይ ወደዋለው ይላል ቆሞ አወይ አባት ድካሜን ተሸክሞ በአደባባይ ወደዋለው ይላል ቆሞ ምን እላለሁ አመሰግናለሁ ምን እላለሁ አመሰግናለሁ ምን እላለሁ አመሰግን ምን እላለሁ አመሰግናለሁ የትንቢቱን ቃል ሲፈጽመው በየተራ ተሳስቶ አንዴ ለሰው መቻወራ አወይ አባት ኃጢአቴን ተሸክሞ በአደባባይ ወደዋለው ይላል ቆሞ አወይ አባት ኃጢአቴን ተሸክሞ በአደባባይ ወደዋለው ይላል ቆሞ አራሽ ባጋታ ለባላ ጋባራ ጋባ ሰይ የኔ ጌታ ሰይ ምን እላለሁ አመሰግናለሁ ምን እላለሁ አመሰግናለሁ ምን እላለሁ አመሰግናለሁ የገባውን ቃል ኪዳኑን ያላጠፈ ሲሸከመኝ ለዘመናት ያልሰነፈ በድካሜ ያለኝን ሳይለውጠው ስደርስበት ሁሉንም እንዳለኝ ነው በድካሜ ያለኝን ሳይለውጠው ስደርስበት ሁሉንም እንዳለኝ ነው የገባውን ቃል ኪዳኑን ያላጠፈ ሲሸከመኝ ለዘመናት ያልሰነፈ በድካሜ ያለኝን ሳይለውጠው ስደርስበት ሁሉንም እንዳለኝ ነው በድካሜ ያለኝን ሳይቀይረው ስደርስበት ሁሉንም እንዳለኝ ነው ምን እላለሁ አመሰግ የኔ ጌታ ምን እላለሁ አመሰግናለሁ ምን እላለሁ አመሰግናለሁ ኧረ እንዴት ብዬ ላመስግነው ለኔ ስላረገው ስራ አሃሃ ከየት ጀምሬ ልተርከው ልዘርዝረው በየተራ ኧረ እንዴት ብዬ ላመስግነው ለኔ ስላረገው ስራ ከየት ጀምሬ ልተርከው ልዘርዝረው በየተራ
ቃላት ባጣ ከየት ጀምሬ እንደምጨርስ ሁለንተናዬ አንተን ያመስግን ስራን ያወድስ ቃላት ባጣ ከየት ጀምሬ እንደምጨርስ ሁለንተናዬ አንተን ያመስግን ስራን ያወድስ መልካም ነው እያሉ ዘመሩልኝ ወዳጆቼ መልካም ነህ ልበል እኔም ተስማመቼ መልካም ነው እያሉ አዜሙልኝ ወዳጆቼ መልካም ነህ እላለሁ እኔም ተስማምቼ ሃሌሉያ ሃሌሉያ ሌላ ካታራ ባሳላ ብራና መከራ እወድሃለሁ ወዳጄ እወድሃለሁ ወዳጄ እወድሃለሁ ፍቅርህን እያይ አቤት አቤት አፈቅርሃለሁ አባቴ አፈቅርሃለሁ አፈቅርሃለሁ ፍቅርህን ዛሬም ጉልበታም ነው ዛሬም ጉልበታም ነው ከኔ ጋራ ያለው ከኔ ጋራ ያለው ከኔ ጋራ ዛሬም ጉልበታም ነው ዛሬም ጉልበታም ነው ከኔ ጋራ ያለው ከኔ ጋራ በና ታዲያ ከኔ ጋራ ያለው ከኔ ጋራ አዎ ዛሬም ጉልበታም ነው ዛሬም ጉልበታም ነው ከኔ ጋራ ያለው ከኔ ጋራ ያለው ከኔ ጋራ ኃይል አለ ለመዘመር ኃይል አለ ዳግም ለመቆም ኃይል አለ ጥሶ ለመሄድ ኃይል አለ ከአምላኬ ዘንድ ኃይል አለ ዛሬም ኃይል አለ ኃይል አለ ዛሬም ኃይል አለ ኃይል አለ አዎ ኃይል አለ 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 ኃይል አለ ለመዘመር ኃይል አለ ዳግም ለመቆም ኃይል አለ ጥሶ ለመሄድ ኃይል አለ ከአምላኬ ዘንድ ኃይል አለ ዛሬም ኃይል አለ ኃይል አለ ዛሬም ኃይል አለ ኃይል አለ ዛሬም ኃይል አለ ኃይል አለ አዎ ዛሬም ጉልበታም ነው ዛሬም ጉልበታም ነው ከኔ ጋራ ያለው ከኔ ጋራ ከማጋ ከኔ ጋራ ያለው ከኔ ጋራ አዎ ዛሬም ጉልበታም ነው ዛሬም ጉልበታም ነው ከኔ ጋራ ያለው
አልፈራም ለኔ ጋሻ ነው መንፈሱ በላይ ወርዷል እንድቆም ጉልበት ሆኖ የጠራኝ የታመነ ነው አልፈራም ለኔ ጋሻ ነው መንፈሱ በላይ ወርዷል እንድቆም ጉልበት የጠራኝ የታመነ ነው አልፈራም ለኔ ጋሻ ነው መንፈሱ በላይ ወርዷል እንድቆም ጉልበት የጠራኝ የታመነ ነው አልፈራም ለኔ ጋሻ ነው መንፈሱ በላይ ወርዷል እንድቆም አዎ ዛሬም ጉልበታም ነው ዛሬም ጉልበታም ነው ከኔ ጋራ ያለው ከኔ ጋራ ያለው ከኔ ጋራ ያለው ከኔ ጋራ ዛሬም ጉልበታም ነው ዛሬም ጉልበታም ነው ከኔ ጋራ ያለው ከኔ ጋራ አቤት አቤት ከኔ ጋራ ያለው አልቆምም ልሂድ ወደፊት አልዝልም ባለሁበት ወጣለሁ እዘረጋለሁ ያለኝን ሄጄ ወርሳለሁ ልሂድ ወደፊት አልዝልም ባለሁበት ወጣለሁ እዘረጋለሁ ያለኝን አልቆምም ልሂድ ወደፊት አልዝልም ባለሁበት ወጣለሁ እዘረጋለሁ ያለኝን ሄጄ ወርሳለሁ አቤት 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 ብረካው ከእጅ ጠጥቼ ወጣሁኝ ጉልበት አግኝቼ አልቀረው በምድረ በዳ አትወድም ሰው እንዲጎዳ ብረካው ከእጅ ጠጥቼ ወጣሁኝ ጉልበት አግኝቼ እኔ አልቀረው በምድረ በዳ አትወድም እኔ ስጎዳ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር በክንፍ የኔ መመኪያ የኔ ክብር የኔ መመኪያ
የኔ ክብር እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው ማን ነው እግዚአብሔር ነው እግዚአብሔር ነው የኔ መመኪያ የኔ ክብር የኔ ያለኝታ የኔ መከታ ማን ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር የኔ መመኪያ የኔ ክብር የኔ ያለኝታ የኔ መከታ የኔ መመኪያ የኔ ክብር ማነው እሱ እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው ሃሌሉያ አለኝ የምለው ተስፋ ማደርገው የምመካበት ጌትህን ብቻ ጌትህን ብቻ ጌትህን ብቻ ነው ጌትህን ብቻ ነው ጌትህን ብቻ ነው ጌትህን አለኝ የምለው ተስፋ ማደርገው የምመካ ጌትህን ብቻ ነው ጌትህን ብቻ ጌትህን ብቻ ነው ጌትህን ብቻ አለኝ የምለው ተስፋ ማደርገው የምመካበት ጌትህን ብቻ ጌትህን ብቻ ጌትህን ብቻ ጌትህን የኔ መመኪያ የኔ ክብር የኔ መመኪያ የኔ ክብር የኔ ያለኝታ የኔ መከታ ማነው እሱ እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ራሴን ከተመ አቤት እግዚአብሔር ነው እግዚአብሔር የኔ መመኪያ የኔ መከታ የኔ አለኝታ የኔ ክብር የኔ ድምቀት የኔ ሞገስ ማነው እሱ እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር ነው እግዚአብሔር አለኝ የምለው ተስፋ ማደርገው የምመካበት ጌትህን ብቻ ጌትህን ብቻ ነው ጌትህን ብቻ ነው ጌትህን ብቻ ነው ጌትህን ብቻ ነው ሃሌሉያ ተስፋ ያንተው ነህ ጉልበት ያንተው ነህ አምላክ ያንተው ነህ ንጉሥ ያንተው ተስፋ ያንተው ነህ ጋሻ ያንተው ነህ አቅም ያንተው ነህ ወዳጅ ያንተው የሚሳን የለም ንገስ የሚያቅት የለም ንገስ የሚሳን የለም ንገስ የሚያቅት የለም በበረሃ ጋሻ ለተጠማው እርካታ ስትሆን አየሁ ኢየሱስ የኔ ጌታ ጀርባን ለደካማ ለበረታው ፊት
سترات አይደለም ስም ብሩክ ይሁን ስም ብሩክ ይሁን ስም ብሩክ ይሁን ስም ብሩክ ይሁን ስም አዎ ስም ብሩክ ይሁን ስም ብሩክ ይሁን ስም ብሩክ ይሁን ስም ሃሌሉያ የሚገርም መዝሙር ማንታ ካጃካራስ ሃሌሉያ ኢየሱስ ጌታ የሚገርም መዝሙር ነው የሚገርም መዝሙር ሃሌሉያ በለው እስቲ ይሄን የሊሊም በለው በደንብ ኦራባሴ ከራቦጃዳ ባዳባዳ ባሻራባስ ሃሌሉያ የሚገርም መዝሙር ነው ሃሌሉያ ምን መንፈስ እንደመጣብኝ ታውቃለህ አቢሴሎም ከዳዊት ከአባቱ ጋር ተጣልቶ ወደ ጌሹር ሄደ ከዛ በኋላ ዳዊት ወደ ኢየሩሳሌም ይመለስ አለው ነገር ግን ፊቴን ግን አያይ ማለት ፊቴን አያይ እዛው ምግብ ስጡት እዛው የሚያስፈልገውን ነገር አድርጉለት ፊቴን ግን አያይ ማለት አቢሴሎም እንዴት እንደነቃ ታውቃለህ አቢሴሎም ምን እንዳለ የአባቴን ፊት ካላየው ይሄ ሁሉ ነገር ምን ያድርግልኛል አለ ምን ያድርግልኛል ታውቃለህ ዛሬ እግዚአብሔርን ጥቅሙን ብቻ የሚፈልጉ የእግዚአብሔርን ጥቅሙን ብቻ የሚፈልጉ እግዚአብሔር ፊት የማያዩ በቃ እግዚአብሔርን አስከፍቸዋለሁ ወይ እግዚአብሔርን አስደስቸዋለሁ ወይ እግዚአብሔር በኔ ሁለቱም ሲናገር ነበር ተመችቶታል የማይሉ ሰዎች አሉ በቃ ይፈልግ በቃ ጥቅሙ ብቻ እኔ ጋር ይምጣ በረከቱ ብቻ እኔ ጋር ይምጣ እዚህ ቁጥር ላይ ፊትህን ወደኔ ከመለስክልኝ በኔ ደስ ካለ ካልተቆጣኝ ትላለች እዚህ መዝሙር ላይ ሲዘመር ፊትህን ወደኔ ከመለስክልኝ በኔ ደስ ካለ ካልተቆጣኝ ያ ነው ደስ የሚያሰኘኝ የሚለው ቁጥር አለ ኢየሱስ ጌታ ነው ስለዚህ እግዚአብሔር ፊቱን ይመልስልን እግዚአብሔር ፊቱን ይመልስልን ሃሌሉያ እግዚአብሔር በእኛ ደስ ይበለው እግዚአብሔር በእኛ ደስ ይበለው አለ አንዳንድ ጊዜ ልጅ ነው በቃ ይብላ ልጅ ነው ይጠጣ ልጅ ነው ይንዳ የማይባሉ ልጆች ግን
በኔ በቃ በሱ ደስ የሚለኝ ልጄ የምወደው ልጄ እሱ ነው የተባለለት ልጅ ሃሌሉያ የምወደው ልጄ እሱ ነው እሱን ስሙት የተባለ ልጅ እግዚአብሔር ያርገን ሃሌሉያ በቃ በዚህ መንፈስ ውስጥ የተረዳሁት ነው መዝሙሩን ስዘምር ኢየሱስ ጌታ ነው በቃ ምን ያረግልኛል አለ በጌሹር በኢየሩሳሌም መቀመጥ የአባቴን ፊት ማላይ ከሆነ አባቴ ደስ የማይለው ከሆነ አባቴ አሁንም የሚቀየመኝ ከሆነ ምን አዳለው ምን ያረግልኛል አሁን ይሄ ዘመን እንደዚህ ነው በቃ እግዚአብሔር ይባርከኝ ያስነዳኝ እንጂ እግዚአብሔር ያብላኝ እግዚአብሔር ያጠጣኝ እግዚአብሔር ምን መዝሙር ይስጠኝ እግዚአብሔር ስብከት ይስጠኝ ልስበክ አገጣጥሜ ልስበክ ጥቅስ አጣቅሼ ልስበክ እንጂ ደስ ብሎታል እግዚአብሔር ደስ አለ ምን ያገባኝ ነው እግዚአብሔር ፊት የመጨረሻ ትርፋችን ፊቱ ነው የመጨረሻ ትርፋችን ደስታው ነው የመጨረሻ ትርፋችን በአባት በልጁ ሲረካ የመጨረሻ ትርፋችን ሃሌሉያ እግዚአብሔር በእኛ ደስታዬ ፈጽሙልኝ አለ እግዚአብሔር ደስታዬ እኔ ደስ ይበለኝ ደስታዬን ፈጽሙልኛል ሃሌሉያ ይሄ መንፈስ ዛሬ በኢየሱስ ስም ያግኘን ለዚህ ነው የመዝሙር የነካኝ ሃሌሉያ ሚከረም መዝሙር ነው ሃሌሉያ ሚከረም መዝሙር ማቻካ ይሄ መዝሙር ያግኘን የተዘመረበት መንፈስ ዛሬ ያግኘን ነው ሃሌሉያ እግዚአብሔር ይባረክ ሃሌሉያ ፊቱ ሃሌሉያ ወደኛ ይመለስ ሃሌሉያ ኢየሱስ ክርስቶስ ጌታ ነው በጌሹር መሆኔ በኢየሩሳሌም መሆኔ ምን ያረግልኛል ይሄ የሰጠኝ እርሻ የሰጠኝ ምግብ ምን ያረግልኛል አለ አቢሰሎም ሃሌሉያ እንደ ቀድሞው አባትና ልጅ እንሁን ምሕረት በኔ ላይ ይሁን ፊትልይ አለው ሃሌሉያ ኢየሱስ ክርስቶስ ጌታም ስለዚህ የእግዚአብሔር ጥቅም ሳይሆን የእግዚአብሔር ፊት ማየት ይሁንልን ሃሌሉያ ይሄን ነው ዛሬ በዚህ መዝሙር ውስጥ የተቀበልኩት መንፈስ ስሙ ይባረክ ሃሌሉያ እግዚአብሔር ይባረክ በመዝሙር ውስጥ የተቀበልነው መንፈስ እንደተቀበልን ሆነን ሃሌሉያ ጌታ የተባረከ ይሁን አሁን ደግሞ ወደሚቀጥለው ነገራችን እንሄዳለን እንግዲህ ባለፈው ሳምንቶች እንደጀመርነው ባለፈው ሳምንት አክቹአሊ ብዙ ሰዎች ከቁስላችን ገለል ብለው ይቆማሉ ከድካማችን ገለል ብለው ይቆማሉ ወደ ሰው ቁስልና ድካም መጠጋት ይሁንልን እኛ የብርታት ደጋፊ ብቻ ሳንሆን የጉልበት ሙላት እግዚአብሔር ያርገን በሚል ርዕስ ነው ስንማር የነበረው እሱ እንዳለው ነው ባለፈው ሳምንት ልናገር የነበረውን ግን ለዛሬ ያስቀመጥኩትን መልእክት ልናገር ኢየሱስ ክርስቶስ ጌታ ነው ለሰው ሰው አርገኝ ለኔ ደግሞ ሰው ስጠኝ በሚለው ርዕሳችን ዛሬ እግዚአብሔር ደግሞ አንድ ወሳኝ በህይወታችን ላይ ወሳኝ ሰው ደግሞ ዛሬ እግዚአብሔር ይናገረናል ለሰው ሰው ስጠኝ ለሰው ሰው ስጠኝ ለሰው ሰው አርገኝ ለኔ ደግሞ ሰው ስጠኝ በሚለው ምዕራፋችን ዛሬ ደግሞ ለአራተኛውን ለአምስተኛ ምን ነጋገረው እግዚአብሔር ዳንኤሎችን እግዚአብሔር ይስጠን ብለን ነው ዛሬ ደግሞ ምን ነጋገረው እግዚአብሔር የተባረከውን እንግዲህ ዳንኤሎች በህይወታችን ላይ ምን አይነት ሰዎች ናቸው የዳንኤል ስብዕና ያላቸው ሰዎች ምን አይነት ሰዎች ናቸው ስንል የዳንኤል ስብዕና ያላቸው ሰዎች እግዚአብሔር ከጠፋብን ህልም ጋር የሚያገናኙንና በህይወታችን ደግሞ ህልም ቢኖርንም የህልማችንን ትርጓሜ የሚነግሩን እንቆቅልሻችንን የሚፈቱልን ናቸው ዳንኤሎች ማለት በህይወታችን የጠፉብን ህልሞች ቢኖሩ በህይወታችን የጠፋብን ህልም ቢኖር እንዲሁም ደግሞ ህልሙን አውቀን ደግሞ ትርጓሜውና ፍቹ ቢጠፋን እንቆቅልሽ ቢኖርብን የእንቆቅልሻችን ፍቺ ያዙ እንዲሁም ደግሞ የህልማችንን ፍቺ ያዙና ህልማችንን የሚነግሩን ሰዎች ዳንኤሎች ናቸው ስለዚህ እግዚአብሔር ዳንኤሎችን ዳንኤልን ይስጠን ብለን ነው ዛሬ ደግሞ የምንነጋገረው ኢየሱስ ክርስቶስ ጌታ ነው ዛሬ የምንነጋገረው ነው እንግዲህ ስለ ህልም ስናወራ በሌሊት ተኝተን ስለምናልመው ወይም ደግሞ በሌሊት እንቅልፍ በያዘን ጊዜ እግዚአብሔር ወደኛ ስለሚመጣው ትንቢታዊ መልእክቶች ብቻ አይደለም እሱም አንድ ነው ህልም ነው እግዚአብሔር ባንድም በሌላም መንገድ ይናገራል ሰው ግን አያስተውልም የተባለ የእግዚአብሔር የመናገሪያ መንገዶች አሉ እኛ እስካስተዋልን ድረስ ልባችንን ካልዘጋን ደንዳኖች ካልሆንን እግዚአብሔር በእያንዳንዱ ስቴፖች ላይ ይናገረናል ቅድም ስንል እንደነበረው እግዚአብሔር በፊቱ ይናገረናል እግዚአብሔር በክልከላው ይናገረናል እግዚአብሔር በመስጠቱ ይናገረናል እግዚአብሔር መንገዶቻችንን በመዝጋት ይናገረናል እግዚአብሔር መንገዳችንን በመክፋት አፕሩፍ በማድረግ እግዚአብሔር ከጎን ነኝ በማለት ይናገራል እያንዳንዱ የእግዚአብሔር እንቅስቃሴዎች ሴንሰራችን በጣም አሪፍ ከሆነ መንፈሳዊ ህይወታችን በጣም የነቃ ከሆነ እግዚአብሔር ባንድም በሌላም ይናገራል ሰው ግን
አያስተውልም ከንግግሩ ውጪ ይሆናል ይላል መጽሐፍ ቅዱስ እንጂ እግዚአብሔር ሳይናገር ቀርቶ አያቅም። ንግግር አለው እግዚአብሔር ያወራል። ብዙ ጊዜ የእግዚአብሔር የመናገሪያ መንገዶች ቤተክርስቲያን ውስጥ ሄደን የሰራዊት ጌታ እግዚአብሔር እንደዚህ ይላል በሚሉ በነቢያቶች ብቻ አድርገን እንወስደዋለን። ነገር ግን ብዙ የመናገሪያ መንገዶች አሉ ብሎ መጽሐፍ ቅዱሳችን ይናገራል። ከሚናገርባቸው መንገዶች አንደኛው ደግሞ ህልም ነው። ህልም ይናገራል። እውነት ነው። ህልም አዲስ ኪዳናዊም ነው። ህልም ደግሞ ብሉይ ኪዳናዊም ነው። ህልም ግን መጥራት ያለበት ነገር አለ። በትክክል መተርጎም ያለበት ፍቺው መታወቅ ያለበት ነገር አለ። ህልም ላይ ሴንሲቲቭ አላሚዎች መሆን መቻል አለብን የሚለው እንዳለ ሆኖ ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ያሉትን የመናገሪያ መንገዶች ከቃል ውጭ ያለውን የመናገሪያ መንገድ ይመረመራል ብሏልና የሚመረመር ነው መርምሩት ብሏልና ለምርመራ አሳልፎ የሰጠው እግዚአብሔር ስለሆነ መመርመር ኮንፈርሜሽን መፈለግ በጣም ወሳኝ ነው። እንግዲህ የመልእክቴ ክፍል ባይሆንም ዝም ብዬ ልናገር ብዬ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ዳንኤሎችን ሲሰጠን ህልማችን ጋር ያገናኙናል። አንድ ሁለተኛ የህልማችንን ፍቺ ይነግሩናል። ሶስት እንቆቅልሾቻችንን ይፈቱልናል ማለት ነው። ስለዚህ እግዚአብሔር ግን በዋነኝነት ዛሬ ልናገር የፈለኩት እግዚአብሔር ዳንኤሎችን ሲሰጠን ህልማችንን ከህልማችን ጋር ያገናኘናል። ዳንኤሎች ከህልሞቻችን ጋር አገናኞች ናቸው ስንል ህልሞቻችን በሌሊት የምናያቸው በእንቅልፍ ልብ የምናያቸው እንቅልፍ ሲዘን የምናያቸው ብቻ ሳይሆን ህልሞቻችን ማለት የዛሬ ፕሮግራሞቻችንና የነገ ፕላኖቻችን ናቸው። የዛሬ ፕሮግራማችን የነገ ፕላናችን የመሄጃ አቅጣጫችን እኛ ፊውቸሪቲያችንን የሚያሳዩ ሰው ያለ ህልም እንዲሆን አይፈቀድም። ሰው ያለ ህልም እንዲሆን አይፈቀድ። የሰው ስኬቱ ያለው ምኞት ውስጥ ሳይሆን የሰው ስኬቱ ያለው ህልሙ ውስጥ ነው። ብዙዎች ቅዠታቸውን ነው የሚኖሩት። ብዙዎች ምኞታቸውን ነው የሚኖሩት። ህልሙን የኖረ ሰው ግን አሸናፊ ሰው ነው። ህልሙን የሚኖር ሰው የታየለትን የሚኖር ሰው ያየውን የተመኘውን ነገር ሲከፋው ወይም ደግሞ የሆነ ነገር በዚህ በኩል ሊድ ያለውን ሳይሆን ህልሙን የኖረ ሰው እንደ ዮሴፍ ህልሙን የኖሩ ሰዎች መጽሐፍ ቅዱስ ላይ መዓት ህልማቸውን የኖሩ ሰዎች አሉ። ህልማቸው ቻሌንጅ ሊኖር ይችላል። ህልማቸው በጣም የሚያጋጭ ሊሆን ይችላል። ህልማቸው በጣም አስቸጋሪ ሊሆን ይችላል። ህልማቸው ቁልቁለትና ከፍታ ሊኖር ይችላል። ህልማቸው በጣም አስቸጋሪ ኮረኮንች ሊሆን ይችላል። ነገር ግን ህልማቸውን የኖሩ ሰዎች ህልማቸውን የታገሱ ሰዎች እነሱ ሰዎች ስኬታሞችና አሸናፊዎች ናቸው። ስለዚህ በጌታ በኢየሱስ ክርስቶስም ዛሬ እምባርካችሁ ሰራዊቶች ምኞታችሁንና ቅዠታችሁን ሳይሆን እግዚአብሔር ህልማችሁን ያኑራችሁ ብዬ ነው የምባርካችሁ። ህልማችሁን ያኑራችሁ። በቅዠት አትኑሩ፣ በምኞት አትኑሩ፣ ሰው ያረገውን በማድረግ አትኑሩ፣ በግምት አትኑሩ፣ በህልም ኑሩ። ህልም ይኑራችሁ፣ ራእይ ይኑራችሁ፣ ቪዥን ይኑራችሁ፣ አቅጣጫ መስመር ይኑራችሁ። ለዛ መስመር የሚከፈለውን ዋጋ ክፈሉ እንጂ የሆነ ነገር ሆድ ሲብሳችሁ የሆነ ነገር ወይ ሲያስደስታችሁ ከፍና ዝቅ እንደ ቴርሞሜትር የምትሉ አትሁኑ። ህልማችሁን ኑሩ ብዬ በኢየሱስ ክርስቶስ ስም ባረኳችሁ። ስለዚህ ዳንኤሎችን ስታገኟቸው የጠፋባችሁን ህልሞች ያገናኟቸዋል። ዳንኤሎችን ስታገኟቸው የህልማችሁን ፍቺና ትርጓሜዎች ይነግሯቸዋል። ዳንኤሎችን ስታገናኟቸው እንቆቅልሻችሁን ይፈቱላቸዋል። ስለዚህ ዛሬ እሱን የምንነጋገረው በዚህ በዳንኤል ምዕራፍ 2 በአጠቃላይ የዳንኤል መጽሐፍ የህልም መጽሐፍና የህልም ፍቺ መጽሐፍ ነው። ዳንኤል መጽሐፍ የመጨረሻውን ዘመን ራእይ የተረጎመ ከዮሐንስ ራእይ እና ከሕዝቅኤል ቀጥሎ የመጨረሻውን እንደውም በዋነኝነት ዳንኤል የመጨረሻውን ዘመን ያየ በጣም ሩቅ ማየት የሚችል ህልም ያለው ህልም የሚፈታ ህልም የሚተረጉም አስተዋይ ጥበብ የሞላበት በማስተዋል የሚሄድ ጥበበኛ ሰው ጥበብ ያለው ሰው ማስተዋል ያለው ሰው ነው ዳንኤል። መንፈስ መልካም መንፈስ ያለበት ነው ይለዋል ዳንኤል። ከመጀመሪያው ጀምሮ ዳንኤል የሚታወቅበት መንፈሱ አልበላም ነው የሚለው። አልቀየጥም፣ አልመሳሰልም። በቃ ዓላማ ያለው ቆራጥ የሆነ ስብዕና ያላቸው ናቸው ዳንኤሎች። በየመንገዱ ላይ ለተሰጣቸው ነገር እጅ የሚሰጡ ሳይሆን ዳንኤል ኖ ያለ ሰው፣ ስሙ ራሱ የተቀየረለት ሰው ነው ዳንኤል ማለት። ስለዚህ ስሙ የተቀየረ አልሰግድም ባይ ጥራጥሬ አብሉኝ ከንጉስ ገበታ ከተመሳሰለ አኗኗር ዘይቤ ወጣ ያለ ዘለግ ያለ ቁመና ያለው ሰው ነው ዳንኤል። ሴንሲቲቭ የሆነ ሰው ነው ዳንኤል። ስለዚህ እነዚህ ዳንኤሎች ስታገኟቸው ህልማችሁ ቢጠፋም ህልማችሁን የመንገድ አቅም አላቸው ማለት ነው ዳንኤሎች። ዛሬ ብዙ ሰው ህልሙ ጠፍቶበታል። በግምት ነው የሚኖረው። ይተኛል፣
ይነሳል፣ ይሄዳል፣ ይወጣል፣ ፊቱን ይታጠባል፣ ይነሳል፣ ይሄዳል፣ ይወጣል፣ ይገባል። ወደዚህ ነው የሚሄደው ብሎ ህልም የለውም። አታቋርጡኝ ከህልሜ፣ ዞር በል ነፍሴ፣ ዞር በይ ነፍሴ፣ ህልም አለኝ አይልም ዳንኤል። ሶሪ አንዳንድ ሰው ማለት እንደዚህ አይነት መንፈስ የላቸውም ብዙ ሰዎች። ዝም ብለው ነው የሚኖሩት። ህልመ ቢሶች ናቸው። ማንም ይጠልፋቸው ናቸው። ማንም ይወስዳቸው ናቸው። አቅጣጫ ቢሶች ናቸው። አቅጣጫ የላቸው፣ ኮምፓስ የላቸው። ወደዚህ ነው የሚሄደው፣ ወደዚህ ደግሞ የሚሄደው አይቼ ነው፣ ህልሜ ነው ወደዚህ የሚያስኬደኝ። ወደዚህም ልታረጉኝ አትችሉም የሚል ስብዕና የሌላቸው፣ ህልም የሌላቸው ማዕሰቦች አሉ፣ በምኞታቸው የሚነዱ። አንዳንድ ሰዎች ደግሞ አሉ ህልም ያላቸው፣ ህልም ብቻ ሳይሆን የህልምን ትርጓሜያቸውን ደግሞ በትክክል የሚያውቁ ሰዎች ደግሞ አሉ። ስለዚህ እነዚህ ዳንኤሎች ሲያገኟችሁ ከጠፋባችሁ ህልም ያገናኟችሁና አቅጣጫ ቢስ እንዳትሆኑ ያደርጓችኋል። ዝም ብላችሁ የምትኖሩ እንዳትሆኑ ያደርጓችኋል። ማንም የሚጠልፋችሁ ተጠላፊዎች እንዳትሆኑ ያደርጓችኋል። ሀጃክ በየመንገዱ ሀጃክ የምትደረጉ እንዳትሆኑ ያደርጓችኋል። ይሄ ነው ህልማችሁ፣ ይሄ ነው ፍቺው፣ ይሄ ነው የእንቆቅልሻችሁ ፍቺ ይላሉ ዳንኤሎች ማለት ነው። ስለዚህ እግዚአብሔር ዳንኤሎችን በኢየሱስ ስም ይስጣችሁ ብዬ ነው ባረካችሁ ዛሬ። ሃሌሉያ። እንደዚህ ይላል መጽሐፍ ቅዱስ። ንጉስ ናቡከደነጾርም ምዕራፍ 2 ቁጥር 1 ዳንኤል ምዕራፍ 2 ቁጥር 1 ናቡከደነጾርም በነገሰ በሁለተኛው ዓመት ናቡከደነጾርም ህልም አለመ፣ መንፈሱም ታወከ፣ እንቅልፍም ከርሱ ራቀ። ለንጉስም ህልሙ እንዲነግሩት ንጉስም የህልም ተርጓሚዎችንና አስማተኞችን መተተኞችን ከለዳውያንን ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ። ቁጥር 3 ንጉሱም ህልም አልሜ ነበር፣ ህልሙም ለማወቅ መንፈሴ ታውኳል አላቸው። ከለዳውያን ንጉሱንም በሶሪያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባሪያዎች ህልምህን ንገር፣ እኛም ፍቺውን እናሳያለን ብለው ተናገሩት። አሁን የሚሉት እነሱ ምንድነው? ህልምህን ንገረን፣ ፍቺውን እንሰጣለን አሉት። ንጉሱም ህልሙም ጠፍቶኛል፣ ፍቺው ጠፍቶኛል፣ ህልሜንም ፍቼንም አምጡ አላቸው። ህልም ጠፋው፣ ታወከ፣ ህልሙ ጠፋበት፣ አቅጣጫው ጠፋበት፣ መሄጃው ጠፋበት። የመጀመሪያው ዳንኤሎች ሲያገኟችሁ አይታችሁት ከጠፋባችሁ ህልም ጋር ያገናኟችኋል። ትላንት ሮጥበታለሁ ካላችሁት ዛሬ ግን ከቀዘቀዛችሁበት ህልም ጋር ያገናኟችኋል። አይቷል፣ ሰው ህልም አይቷል፣ ቁልጭ አድርጎ አይቷል። ዛሬ ግን በተለያየ ነገር ጠፍቶበታል፣ ህልሙ መሄጃው ጠፍቶበታል፣ ደክሟል ማለት ነው። ብዙ ዳንኤሎችን ስታገኟቸው የነበራችሁን ግን የተወሰደባችሁን፣ ያያችሁትን ግን የተወሰደባችሁን ህልማችሁን ያመጡላችኋል። ሃያ ባሳካ ያመጡላችኋል። ራእይ አለኝ፣ እንዲህ አይነት ግለት አለኝ፣ እንዲህ አይነት መንፈስ አለኝ፣ አሁን ግን ተወስዶብኛል፣ አምጣው። እሺ ትርጉሙን እንንገር። ትርጉሙን አይደለም የፈለኩት እኔ። ምኑን ነው የፈለከው? ራሱ ህልሙን፣ ራሱ መሄጃዬን፣ ራሱ አቅጣጫዬን፣ ራሱ ምኞቴን እንዳልኖር፣ ፍላጎቴን እንዳልኖር፣ ሰው የኖረውን እንዳልኖር የሚያደርገኝን ህልሜን ይጠፋኝ። የመጀመሪያው ስቴፕ ህልሜን አምጡ አለ። አብረን አልተኛም፣ አብረን አልዋልን፣ መጀመሪያ አልነገርከን፣ ከየት አምጡ ህልሜን አለ። የመጀመሪያው አየህ፣ ህልሜን አምጡ አለ። ሃሌሉያ። የሚገርማችሁ ነገር ግን ህልም እኮ እግዚአብሔር የሚያሳየው ነው። ከለዳውያን ሰፈር ምን ያደርጋል? ህልም እኮ እግዚአብሔር የሚያሳየው ነው። መተተኛ ጋር ምን ያደርጋል? ህልም እኮ እግዚአብሔር ከላይ የሚያመጣው መኖሪያን የሰራ ፕላንን የሚያውቅ ፕሮግራምን የሚያውቅ እኮ እግዚአብሔር ነው። ሰዎቹ ማምጣት አይችሉም። ለምንድን ነው ማምጣት? ያማልክት መንፈስ የእግዚአብሔር መንፈስ የለባቸውም ሰዎቹ። በመጀመሪያ ያማልክት መንፈስ የለባቸውም። ለምን? ህልሙን የሚያሳይ እግዚአብሔር ስለሆነ፣ ህልሙን የሚያሳይ እግዚአብሔር መንፈስ ስለሆነ። እነዚህ ሰዎች ደግሞ አስማተኞች ናቸው፣ መተተኞች ናቸው። የእግዚአብሔር መንፈስና ልቦና ጥበብና ማስተዋል የላቸውም። ከየት ያመጡታል? ወዲያው እንደዚህ ተባለ። እንግዲህ
ህልምም የጠፋብን ህልም ማምጣት የሚችል ሃሌሉያ ያማልክት መንፈስ ያለበት ጥበብ ያለበት ማስተዋል ያለበት ዳንኤል የሚባል ሰው አለ ይምጣ ተባለ አጃካራባስ ሃሌሉያ ይምጣ ተባለ ሃሌሉያ ይምጣ ሲባል ዳንኤል መጣ ይላል መጽሐፍ ቅዱስ ሲናገር ዳንኤል ቁጥር 25 እና 26 ላይ ሃሌሉያ ቁጥር 25 እና 26 የዚያን ጊዜ ኦሪዮ ዳንኤል ፈጥኖ ወደ ንጉሱ አስገባና ከአይሁድ ምርኮኞች ያለውን ለንጉሱ ፍቹን የሚያስታውቀውን ሰው አግኝቼዋለሁ አለ ንጉሱም መልሶ ብልጣሶርም የሚባለውን ዳንኤልን ያየውትን ህልምና ፍቹን ታሳውቀኝ ዘንድ ትችላለህን አለው ዳንኤልም እችላለሁ አለ እችላለሁ ጊዜ ይሰጠኝ ሰዓት ይሰጠኝ አለ ሃሌሉያ ጊዜ ይሰጠኝ ሰዓት ይሰጠኝ ዳንኤልም ሄዶ ከሶስቱ ጓደኞቹ ጋር ጸለየ ለመነ ያማልክትን እግዚአብሔርን ያማልክት አምላክ የሆነውን እግዚአብሔርን ለመነ ወዲያው ይላል ለንጉስ ናቡከደነፆር ያሳየውን እግዚአብሔር ሚስጥር ለዳንኤል ገለጠለት በቃ ሃሌሉያ ያየው ማ ንጉሱ ሃሌሉያ ያገኘው ግን ማን ነው ዳንኤል አያችሁ አንነዚህ እናንተ ብታዩ የናንተን ህልምና የናንተን ያያችሁትን የጠፋባችሁ ነገር የሚያገናኙአችሁ የጥበብ መንፈስ ያለባቸው የማስተዋል መንፈስ ያለባቸው በማስተዋል በጥበብ የተሞሉ የማልክት መንፈስ ላያቸው ላይ ያረፈ ሚስጥር መግለጥ የሚችሉ ዳንኤሎች አሉ በቃ በህይወት እነዚህ ዳንኤሎች በኢየሱስ ይስጣችሁ ነው ዛሬ አለ በቅዠት እንዳትኖሩ አቅጣጫ ቢሱናችሁ እንዳትኖሩ የጠፋባችሁን ህልም ተወስዶባችሁ ራያችሁ ተወስዶባችሁ መቃጠላችሁ ተወስዶባችሁ ንዳዳችሁ ተወስዶባችሁ ህልማችሁ ተወስዶ መሄጃችሁ ተወስዶ ዝም ብላችሁ ተስፋ የቆረጠ ህይወት ነግቶ አምሽቶ ከዛ አተኝቶ ከዛ ቁርስ በልቶ ታጥቦ ፊትን ወጥቶ እንደገና የሚገባ ዝም ብሎ አቅጣጫ ቢስ የሆነ ህይወት እንዳትኖሩ ህልማችሁን በመስጠት ነጋችሁን ፍንትው አድርገው ብርሃን አድርገው የሚያሳዩአችሁ ዳንኤሎችን እግዚአብሔር ይስጣችሁ ይሄ ሰው የታወቀ እንዴት ይኑር ከዛ በኋላ ለምን ጠፋበት ህልሙ ጠፋበት ሃሌሉያ ህልሙ ጠፋበት እንዴት ይኑር እንዴት መኖር ይችላል የሚገርማችሁ ሃሌሉያ ቁጥር 27 ዳንኤልን በንጉሱ ፊት መልሶ እንዲህ አለ ንጉስ የጠየቀው ሚስጥር ጠቢባን አስማተኞች የህልም ተርጓሚዎች ቃላተኞች ለንጉስ ያሳዩ ዘንድ አይችሉም አለው ሃሌሉያ አይችሉም ማሳየት እነሱ እኮ አይችሉም ህልምን ላንተ ሊነግሩ ዳንኤል ነው ይሄን መናገር የሚችለው ማንንም ሰው ይሄን ህልምን መናገር አይችልም ያንተን ህልም ይሄ ነው ብሎ ማውራት የሚችል ማንንም ሰው የለም አይደል ህልምና ፍቺ ለተሰጠው ሰው ነው ይላል መጽሐፍ ቅዱስ እዚሁ ዳንኤል ላይ ህልምና ፍቺ ለተሰጠው ሰው ነው ማንንም ብድግ ብሎ ያንተን ህልም ሊነግር አይችልም ማንንም ብድግ ብሎ አቅጣጫ ይሄ ነው በዚህ አቅጣጫ ሂድ ሊልህ አይችልም እየቃየ ነው ሊልህ አይችልም በምኞት ምናብ እየጋለብክ ነው በምኞት ፈረስ ላይ ተቀምጠ ቼ ያልክ ዝም ብለህ እየሄድክ ነው ህልም አይደለም እየኖርክ ያለው ሊልህ አይችልም ማንም ሰው ለተሰጠው ነው አይችሉም እነዚህ ያልካቸው ነገር ግን አለው ቁጥር 28 ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ እርሱም ይኸውላችሁ የኋለኛውን ዘመን የሚሆነውን ለንጉሱ ለናቡከደነፆር አስታውቆታል አያችሁ ቅድም ያልኳችሁ ለንጉስ ያስታወቀው በኋለኛ ዘመን የሚሆን ህልም የኋለኛ ዘመን ነው ህልም ከፊትኛ ያለ ዘመን ነው ህልም የዛሬ ፕሮግራም ነው ህልም የነገህ ነው ህልም ዛሬ የምትኖረው ነው ህልም ዝም ብላ የምትኖረው አይደለም ህልምን ነው የምትኖረው ምኞትን መኖር የለብም ህልሙን ያልኖረ አይሳካለትም ምኞቱን የኖረ አይሳካለትም ህልሙን የኖረ ነው የሚሳካለት ህልም ፕሮግራም ነው የነገ ፕላን ነው ህልም ኢየሱስ ጌታ ነው ስለዚህ ይሄ ሚስጥር የሚገልጥ በሰማይ ያለ ነው አለውና የንጉስ ናቡከደነፆርን ህልም አምጥቶ ሰጠው ህልሙን ልንገር አለው ኦኬ ህልሙ ትልቅ ምስል አየህ እኩሉ ሸክላ እኩሉ ወርቅ ነበር እኩሉ እንደዚህ ነበር ሸክላው እንደዚህ ነው ወርቁ እንደዚህ ነው ዘመናትን በሙሉ ተነተነለት
እኩል ከዛ በኋላ በመጨረሻው በእኩሉ ሸክላ እኩሉ ብረት እኩሉ ናስ እኩሉ ድንጋይ የሆነውን ያንን ነገር ትንሽ ድንጋይ ከዚህ ትመጣለች ከተራራ ላይ ትወርዳለች እቺ የመታች የንግስናን ዘመን በተለያየ በትንትን ብሎ የተሰራውን ብሎ ትርጉሙን አመጣ ህልሙን አመጣና ቁጭ ሲያደርግለት ለሱ ዳንኤል ማለት የህልም መንፈስን የሚያመጣ ህልምን ማምጣት የሚችል ትርጉምን ማምጣት የሚችል እንደሆነ አየ ይልና አምላኩንም አመሰገነ ከዳንኤል አለፈና አምላኩ በሰማይ እውነት ነው ሚስጥር የሚገልጥ አለ ብሎ ንጉስ ናቡከደነጾር አመሰገነ አያችሁ ዳንኤሎች የጠፋባችሁን ህልም ይነግሯቸዋል ከምኞት ዓለም ያወጧቸዋል ዳንኤሎች ይስጣችሁ ዳንኤሎችን ይስጣችሁ ዳንኤሎችን ሲሰጣችሁ ህልማችሁን ይነግሯችሁና ከምኞት ዓለም ከቅዠት ዓለም ወጥታችሁ በራእያችሁ መስመር በህልማችሁ መስመር በዛሬ ፕሮግራማችሁና በነገ ፕላናችሁ እንድትኖሩ ያደርጓችኋል የዋዠቀ ህይወት የሰለቸው ህይወት የደከመው ህይወት እንድትኖሩ አያረጋችሁም አዎ ህልም ሊያስወርድ ሊያስወጣ ይችላል ህልም ወደ ታችም ወደ ላይም ወደ ጎንም ያደረገ ቻሌንጅ ላይ ህልም ግን መፈጸሙ አይቀርም ዮሴፍን እንድትመለከቱ ተፈልጋለሁ ህልም አየዋለ ህልሙ ሆነ ወረደ ግን ወጣ ተገፋ ተሰደደ ህልሙ ግን ሆነ መሪያችሁ ህልማችሁ ነው መሪያችሁ ፕሮግራማችሁ ህልማችሁ ነው ፕላናችሁ ህልማችሁ ነው ህልማችሁ የጠፋባችሁ ሰዎች ይዛችሁት ግን የተወሰደባ አሁን አይሰማኝም ልቤ ጋር እንዳለ አሁን ውስጤ እንዳለ አይሰማኝም የምትሉት ህልም እሱን ህልም የሚሰጧችሁ ዳንኤሎችን እግዚአብሔር ይስጣችሁ እንደገና ህልማችሁን ይዛችሁ ከታወቃችሁበት ከተረበሻችሁበት የትላንትና ግለታችሁ የትላንትና ስፕሪታችሁ የትላንትና መንፈሳችሁ የትላንትና ደስታችሁ የትላንትና ስኬታችሁ ይመለስ ህልማችሁ ውስጥ ሁሉ ነገር ስላለ ኢየሱስ ጌታ እሺ ይሄ የመጀመሪያው ዳንኤል ህልሙን ለንጉስ ናቡከደነጾር መለሰለት አሁንም ቀጠለ ንጉስ ናቡከደነጾር ደግሞ እሺ ምዕራፍ 4 ደግሞ ህልም አየና ፍቹ ደግሞ ጠፋው ዳንኤሎች ደግሞ ህልማችሁን ብቻ አይደለም ህልም አለኝ ትርጉሙ ጠፋኝ ህልም አለኝ ህልም ፍቻለሁ ህልም አለኝ ፕላኔ ፍቻለሁ ፕሮግራሜ ፍቻለሁ ፕሮግራሜ ግን ትርጉሙ የፕሮግራሜ ፍቺ ግን ጠፋኝ የህልሜ ፍቺ ጠፋኝ ደግሞ ብትሉ ዳንኤሎች ደግሞ የህልማችሁም ፈቾች የህልማችሁም ደግሞ ተርጓሚዎች ናቸው ሃሌሉያ ምዕራፍ 4 ምዕራፍ 2 ምን አልኳችሁ ህልም ያላችሁ ህልማችሁ ቢጠፋ ህልም ያላችሁ ህልማችሁ ቢወሰድ ዳንኤሎች ህልማችሁ መላሾች ናቸው ነው ሁለተኛው ደግሞ ዳንኤሎች ህልም ኑሯችሁ ደግሞ ህልማችሁ ደግሞ ትርጉም ቢጠፋችሁ ህልም ትርጉም ስላለው ፕላናችሁ ትርጉም ስላለው ፕላናችሁ በሰማይ መንፈስ ነው የሚተነተነው በሰማይ መንፈስ ነው የሚተረጎመው ምክንያቱም ህልም ኑሮ ህልም አለመተርጎም በራሱ ደግሞ ህልምን በተሳሳተ አቅጣጫ መኖር ደግሞ ይጀምራል ስለዚህ ህልም ደግሞ ትርጉም አለው ህልም ደግሞ ፍቻለሁ ምዕራፍ 4 ደግሞ ቀጠለ ምዕራፍ 4 ቁጥር 5 ህልም አለምኩ አለ ደግሞ ንጉስ ናቡከደነጾር አሁን ህልም አለፍ ምዕራፍ 4 ቁጥር 5 እሺ ምዕራፍ 4 ቁጥር 4 ዝም ብዬ ላንብብላችሁ እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሽም ተመችቶኝ ነበር ህልም አለምኩ እርሱም አስፈራችኝ በአልጋዬ ላይ ነበር የነበረው ሐሳቤ የራሴም ራእይ አስጨነቀኝ ስለዚህ የህልሙን ፍቺ አሁን ደግሞ የሚፈልገው ህልም አይቷል የህልሙን ፍቺ ነው ስለዚህ የቁጥር 6 ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎንን ጠቢባን ሁሉ ወደኔ ይግቡ አለ ደግሞ አሁን ደግሞ ህልም አይቼ ነበር ህልሜ ደግሞ አውቀዋለሁ ህልሙን ፍቹ ግን ጠፋኛል አውቀዋለሁ ህልሙን ፍቹ ግን ደግሞ ጠፍቶኛል ስለዚህ ቁጥር 6 ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎንን ጠቢባን ወደኔ ይግቡ አለ ህልም አለ አውቀዋለሁ ህልሙን እንደ ቀድሞ የጠፋኝ ህልም አይደለም አሁን ደግሞ ፍቹ ግን የለኝም ትርጉሙ የለኝም ትርጉሙን ደግሞ እንዲሰጡኝ ጠቢባንን የባቢሎንን ጠቢባን ደግሞ ወደኔ ያስገቡልኝ አለ ይላል መጽሐፍ ቅዱስ ሲናገር አሁንም የባቢሎን ጠቢባን አስማተኞችና ሟርተኞች ይህንን ሊያውቁ ትርጉሙን ሊሰጡ አይችሉም ምክንያቱም ህልም ያሳየህ ነው ህልምን የሚተረጉሙ
ህልም ያሳየ እግዚአብሔር ነው የህልምን ተርጓሚ ስለዚህ የእግዚአብሔር መንፈስ ሊኖርበት ይገባል ህልምን የሚተረጉመው ሰው ስለዚህ አሁንም ህልሙንና ፍቹን ስጡኝ አለ የዚያን ጊዜ የህልም ትርጉምና አስማቶች ከላውያን ቃላቶች ገቡ ህልሙንም በፊቱ ተናገርኩ ፍቹ ግን አላስታወቁኝም በመጨረሻ የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባል ዳንኤል በፊቴ ገባ እሺ እኔም ህልሙን ነገርኩት እንዲህም አልኩት የህልሙንም ትርጓሜዎች ነገረኝ የህልሙን ትርጓሜ ደግሞ ነገረኝ አሁን ደግሞ ህልም አይቷል ምን አይነት ህልም ነው ያየው ዳንኤል ንጉስ ናቡከደነጾር ህልም አይቷል ምን ህልም አየ ሰውነቱ ሲቀየር ጥፍሩ ሲቀየር እንደ በሬ ሳር ሲበላ አይቷል እንደ በሬ ሰውነቱ ሐሳቡ ቅርጹ ተቀይሮ የአውሬ ቅርጽ ሲይዝና እንደ በሬ ሳር ሲበላ ደግሞ የዚህ ትርጉም ደግሞ ጠፋው ህልሙን አስተውሶታል አሁን ደግሞ ትርጉሙ ብሎ ደግሞ ዳንኤል ተረጎመ በኢየሱስ ስም የህልማችሁን ትርጉም የሚነግሯችሁ ዳንኤሎች ይስጣችሁ የህልማችሁን ፍቺ የሚነግሯችሁ ዳንኤሎችን እግዚአብሔር ይስጣችሁ ብዬ ባረኩ አቅጣጫ ቢስ እንዳቱ ያያችሁትን መተርጎም አቅቷችሁ ያልሆነ ቦታ ላይ እንዳትገኙ ዘመን እንዳልቅባችሁ ዘመን እንዳትፈጁ ህልም አላችሁ ግን ህልማችሁ ትርጉም አጣችሁት ፍቹን አጣችሁ ዘመን ፈጂ እንዳትሆኑ ዘመን ጨራሽ እንዳትሆኑ የህልማችሁን ትርጉም የሚሰጧችሁ ዳንኤሎችን እግዚአብሔር ይስጣችሁ ብዬ ነው ደግሞ መባረካችሁ ኢየሱስ ጌታ ስለዚህ ምዕራፍ 2 ህልሙም ጠፋው ህልሙንም ሰጠው ዳንኤል ለምን ዳንኤል የጠፋባችሁን ህልም አገናኝ ስለሆነ የጠፋባችሁን አስታዋሽ ስለሆነ የጠፋባችሁን ህልም አስታዋቂ ስለሆነ የዳንኤል መንፈስ ያለበት ሰው ሌላው ዳንኤል ህልሙን ያወቃችሁ ደግሞ ህልማችሁ ፍቺውና ትርጉሙ ይጠፋባችሁ ደግሞ ዳንኤል የህልሙን ትርጉምና ፍቺ ደግሞ መስጠት ይችላል በምዕራፍ 4 እንደተመለከትነው ስለዚህ ዳንኤሎች ህልማችሁን ይሰጧችኋል ዳንኤሎች ህልም ያላችሁ ትርጉሙ ቢጠፋባችሁም ትርጓማችሁን ትርጉሙንና ፍቺውን ደግሞ የመስጠት አቅም ያላችሁ ዳንኤሎችን ይስጣችሁ ብዬ ነው መባረካችሁ ዳንኤልን ለምትፈልጉ ዳንኤልን ለሚፈልጉ እናንተንም ዳንኤሎች ያርጋችሁ ብዙ ህልማቸውን የጣሉ ሰዎች አሉ በምኞት ሰረገላ ያሉ ሰዎች አሉ በቅዠት ሰረገላ ላይ ያሉ ሰዎች አሉ ስለዚህ ከህልማችሁ ጋር የሚያገናኟችሁ ዳንኤሎችን ይስጣችሁ የህልማችሁን ትርጉም የሚሰጧችሁ ዳንኤሎችን ይስጣችሁ ይሄ ብቻ አይደለም ደግሞ ነገሩ ከአባቱ ከንጉስ ናቡከደነጾር ደግሞ አለፈና ንጉስ ብልጣሶር የሚባል ደግሞ ከንጉስ ናቡከደነጾር ቀጥሎ ያለ ደግሞ የንጉስ ናቡከደነጾር ልጅ ደግሞ ንጉስ ብልጣሶር ደግሞ ተነሳ ዘመን ላይ ደግሞ ምዕራፍ 5 ደግሞ ንጉስ ብልጣሶር የሚባል ንጉስ ሲነሳ ደግሞ ደግሞ ንጉስ ብልጣሶር የሚባል በዘመኑ ደግሞ ንጉሱ አባቱ ከመቅደሱ ከእስራኤል ከኢየሩሳሌም መቅደስ የማረካቸውን የወርቅ መጠጫዎችና የወርቅ ብርጭቆዎች ይዞ መጠጥ እየጠጣ እያለ በመጠጥ ስካር ውስጥ እያለ በግድግዳው ላይ ደግሞ ጽሑፍ ተጽፏል ማኔ ቴቄል ፋሬስ የሚል ጽሑፍ አየ የዚህ ደግሞ እንቆቅልሽ ፍቺ ግራ ገባው ማን ይፍታልኝ አለ ደግሞ እንቆቅልሽ ማን ነው የሚፈታው በግድግዳ ላይ ጽሑፍ አይቻለው እጅም አይቻለው ተጽፋለች እጅ አይቻለው ይህን ጽሑፍ ደግሞ ማን ይፍታልኝ ደግሞ ብሎ ምዕራፍ 5 ደግሞ አባቱን እንደተጨነቀ ልጁም ደግሞ ተጨነቀው የዚህ ጊዜ ደግሞ አሁንም የባቢሎን አማልክቶች ይጠሩ ሲባል ሚስቱ ብድጋለችና አባት ህልሙን የፈታ ያባትን ህልም የነገረ ያባትን የህልም ትርጉም የነገረ ዳንኤል የሚባል ልዩ መንፈስ ያለበት ሰው በመንግስት ውስጥ አለ ይምጣና የዚህ እንቆቅልሽ ፍቺ ይንገር አለችው ይላል ሃሌሉያ እንደዚህ እንቆቅልሾቻችሁን የሚፈቱ ዳንኤሎችን ይስጣችሁ
እንቆቅልሻችሁን የሚፈቱ ባያችሁት ነገር ግራ መጋባታችሁን የሚፈቱ በሰማችሁት ነገር ግራ መጋባታችሁን የሚፈቱ እንቆቅልሽ ማለት የተወሳሰበ የተቆጣጠረ ነገር መፍታት ያቃታችሁን ነገር መፍታት የሚችሉ ዳንኤሎችን እግዚአብሔር ይስጣችሁ። እነዚህ ዳንኤሎች ሃሌሉያ ይስጣችሁ። ወዲያው መጣ ዳንኤል መጣ ይላል ቁጥር 5 ከ5 ጀምሮ። በዚያ ሰዓት የሰው እጅ ጣቶች አውጥቶ በንጉስ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፈ። ንጉስም የሚጻፉበትን ጣቱን አየ። የዚያን ጊዜ የንጉስ ፊት ተለዋወጠ፣ ሐሳቡም አስቸገረው። የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተብረከረኩ። እንቆቅልሽ መጣ። ንጉሱም አስማተኞችን ከላውዳኖችን ቀላቶችን ይገቡ ዘንድ በታላቅ ድምፅ ጮኸ። ንጉሱም የባቢሎንን ጠቢባን ይህንን ጽሑፍ ያነብ ፍቹን ያሳየኝ፣ ሐምራዊ ግምጃ ልብስ አለብሰዋለሁ፣ የወርቅ ማርዳም በአንገቱ ዙሪያ አደርግለታለሁ፣ በመንግስቴ ላይ 3ኛ ሰው አደርገዋለሁ አለ። የዚህ ጊዜ የንጉስ ጠቢባን ሁሉ ገቡ፣ ነገሩን ግን ሊፈቱ አልቻሉም። አይችሉም ወንድሜ አይችሉም። አሁን ዳንኤሎች ሲመጡ ነው የሚፈታታል። ዳንኤሎች ሲመጡ ነው እንቆቅልሽ የሚፈታታል። ዝም ብላችሁ በየመንገዱ ህልማችሁን ለማስፈታት የምትፈልጉ ሰዎች፣ ዝም ብላችሁ በየመንገዱ እንቆቅልሻችሁን ልታስፈቱ የምትችሉ ሰዎች፣ የምትሞክሩ ሰዎች አይችሉም። ማንም ቢገባ አይፈታውም። የሚፈቱት የዳንኤል መንፈስ ያላቸው ዳንኤሎች አሉ። ለዚህ የሚሰጧችሁ ሰዎች አሉ። ነገር እነሱ ጋር ስትገናኙ ነገራችሁን ግልጥ የሚያደርጉ ሰዎች አሉ። ራያችሁን ግልጥ የሚያደርጉ ሰዎች አሉ። ውስጣችሁን ያለውን አቅም ግልጥ ማድረግ የሚችሉ ሰዎች አሉ። ለዚህ ነው ምኖረው እንድትሉ የሚያደርጓችሁ ሰዎች አሉ። ይሄ ነው ህልም፣ ይሄ ነው ፕላን፣ ይሄ ነው ፕሮግራም የሚሏችሁ ሰዎች አሉ። በቃ እነሱ ሰዎች ጋር ካልሆኑ ህልማችሁ የህልማችሁን ፍቺና ትርጉም የለም። ዳንኤልን ይስጣችሁ እግዚአብሔር። በቃ ይሄን ነው ባረካችሁ። ዳንኤሎችን ይስጣችሁ። ስለዚህ ምዕራፍ 5 ደግሞ የዛች ጽሑፍ ትርጉም ደግሞ በዳንኤል በኩል ተፈታች። አያችሁ፣ በዳንኤል በኩል ተፈታ። ስለዚህ ዛሬ ምን እያልኩ ነው ባጭሩ? እግዚአብሔር ዳንኤሎቻችሁን ይስጣችሁ። ዳንኤሎቻችሁን ሲሰጣችሁ ከህልማችሁ ጋር ያገናኟችኋል። ዳንኤሎቹን ሲሰጧችሁ ያያችሁትን ግን ያያችሁት ህልም ትርጉሙና ፍቹን ይሰጧችኋል። ዳንኤሎቹን ሲሰጣችሁ እንቆቅልሽ የሆነባችሁን ወገባችሁን የፈታ እግራችሁን ያብረከረከን ነገር መልስ መስጠት የሚችሉ እንቆቅልሽ መፍታት የሚችሉ በሰማይ መንፈስ የታገዙ ጥበብና ማስተዋል የሞላባቸው ዳንኤሎች ሲሰጣችሁ ወዲያው ከበረከታችሁ ጋር መገናኘት የእንቆቅልሻችሁ ፍቺ መሆን ይጀምራል። ስለዚህ ዛሬ ሰው ስጠኝ፣ ለሰው አድርገኝ። ማን ይስጠን? እግዚአብሔር ዳንኤሎችን ይስጠን። ሰራዊት ዳንኤሎችን ይስጣችሁ። በኢየሱስ ስም ባርካችኋለሁ። ሃሌሉያ አሜን።